በሀገራችን የፖለቲካና የሕግ ምህዳር ውስጥ ትልልቅ መነጋገሪያ የሆኑ ሁለት ዋና ዋና ጉዳዮችን ሰፋ አድርገን ዝርዝር ሁኔታቸውን በጠበቀ መልኩ ይዘንላችሁ ቀርበናል። የመጀመሪያው ጉዳያችን በአማራ ክልል ከተከሰተው ቀውስ ጋር ተያይዞ በእስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና የህዝብ ተወካዮች የቀረበላቸውን ወንጀል አምኖ የይቅርታ ሰነድ የመፈረም ቅድመ ሁኔታን ውድቅ ማድረጋቸውን የሚያመላክት ሲሆን ሁለተኛው ደግሞ በሀገራዊ ምክክር ኮሚሽን የስራ ቡድኖች ደረጃ እየተካሄደ በሚገኘው የምክክር ሂደት ላይ በተለይም በፌዴራል ከተሞች በአዲስ አበባ ህጋዊ አቋምና በሂደቱ ገለልተኛነት ዙሪያ በተፈጠሩ ከፍተኛ ውዝግቦች ምክንያት በርካታ ተመካካሪዎች ቃለ ጉባኤ ላይ አንፈርምም ማለታቸውን የሚዳስስ ይሆናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። በአማራ ክልል ከቀጠለው የጸጥታ መደፍረስና ግጭት ጋር በተያያዘ በሽብር ወንጀል ለተከሰሱ አካላት የቀረበው የይቅርታ ሰነድ በፖለቲካውና በህግ ባለሙያዎች ዘንድ ከፍተኛ መነጋገሪያ ሆኗል። በኢትዮጵያ ሰብአዊ መብቶች ኮሚሽን የሰመኮ ዋና ኮሚሽነር አቶ ብርሃኑ አዴሎ አደራዳሪነት ለተከሳሾቹ የቀረበው ሰነድ ተከሳሾቹ በክልሉ ለተፈጸሙ ግድያዎች፣ የአካል ጉዳቶችና በቢሊዮኖች ለሚገመት የንብረት ውድመት ኃላፊነት እንዲወስዱ እንዲሁም የፖለቲካ አቋሞቻቸውን እንደ ወንጀል አምነው እንዲቀበሉ የሚጠይቅ ነው። ቢቢሲና አዲስ ማለዳ የተመለከቷቸው ሰነዶችና ከምንጮች ጋር የተገናኙ መረጃዎች እንደሚያመላክቱት ተከሳሾቹ ከእስር እንዲፈቱ በቅድመ ሁኔታ የቀረበላቸው ነጥቦች የሚከተሉት ናቸው። በአማራ ክልል ለተፈጠረው ቀውስ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች እንዲሁም ለወደመው በቢሊዮን የሚቆጠር ንብረት እኛንን ፈጽመናል ብለው እንዲያምኑ፣ ሀገሪቱ በአማራ ትውፊቶችና እሴቶች መመራት አለባት ብሎ መሞገት ወንጀል መሆኑን አምነው መቀበል፣ ያለአግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ብሎ መከራከር ወንጀል መሆኑን አምኖ መቀበል፣ በክልሉ የሚንቀሳቀሱትና በሰነዱ ጽንፈኛ ኃይሎች ተብለው የተጠቀሱትን ታጣቂዎች ማውገዝ፣ ወደፊት መሰል ድርጊቶች ውስጥ ላለመሳተፍ ቃል መግባትና ከተሳተፉ መንግስት አስፈላጊውን እርምጃ እንዲወስድባቸው መስማማት። ታዲያ በመንግስት የቀረበው ሰነድ በርካቶችን እያነጋገረ የሚገኝ ሲሆን የታሳሪዎቹ ምላሽ ምን ይሆናል የሚለውን ደግሞ በርካቶች በጉጉት ሲጠብቁት ነበር። የ30ዎቹ ተከሳሾች ምላሽና አቋማቸው ደግሞ በርካቶችን በድጋሚ እያነጋገረም ይገኛል። ይህ ሰነድ የቀረበላቸው ከ300 በላይ ተከሳሾች ሲሆኑ አብዛኞቹ መፈረማቸው ቢነገርም የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው፣ ዶክተር ወንደሰን አሰፋ፣ መምህርትና ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይና ገነት አስማማውን ጨምሮ 30 ታዋቂ ተከሳሾች ሰነዱን አንፈርምም በማለት ውድቅ አድርገውታል። ወንጀለኛ ነን ብለን አንፈርምም፣ በታሪክም ተቀባይነት የለውም። የአማራ ህዝብ ጥያቄዎች ህጋዊ ናቸው ብለን እናምናለን። የ60 ሚሊዮን ህዝብን መልካም እሴት ወንጀል ነው ብለን አውቀን አንሰጥም። በህገ መንግስቱና በዓለም አቀፍ ህጎች የተሰጠንን ነፃ ሆኖ የመኖር መብት ፈቅደን አንተውም ሲሉ አቋማቸውን ገልጸዋል። ሰነዱን አንፈርምም ያሉ 30 ተከሳሾች ሙሉ ስም ዝርዝራቸው ደግሞ አቶ ዮሐንስ ቧያሌው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውጋቸው፣ ዶክተር ወንደሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዶ፣ ጋዜጠኛ ጎበዜ ሲሳይ፣ አቶ አለልኝ ምህረት፣ አቶ መንበረ አለሙ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ ሱባለው በለጠ፣ አቶ እስክንድር ሽፈራው፣ አቶ መሰለቸሩ፣ ኢንጂነር ፍርዱ ተፈራ፣ አቶ ጫኔ ዘየደ፣ ወይዘሪት ሀሊማ አህመድ፣ ወይዘሪት እህት አለማየው፣ አቶ ሲሳይ መልካሙ፣ አቶ ታደሰ ወዳየነው፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሺ፣ አቶ ሰለሞን ተፈሪ፣ አቶ ሙልቀን ተስፋይ ናቸው። ታዲያ በዚህ ጉዳይ ላይ የህግ ባለሙያዎች እይታቸውን አስፍረዋል። ጉዳዩን ከህግ አንጻር የተነተኑት የህግ ባለሙያ አቶ ኤርሚያስ ጥላውን እንደሚያስረዱት በኢትዮጵያ የወንጀል ህግ አንቀጽ 229 እና በይቅርታ አዋጅ ቁጥር 840/2006 አንቀጽ 15 መሰረት ይቅርታ ሊጠይቅም ሆነ ሊሰጥ የሚችለው ሊጠየቅም ሆነ ሊሰጥ የሚችለው በፍርድ ቤት የመጨረሻ የጥፋተኝነት ውሳኔና ቅጣት የተወሰነበት ሰው ብቻ ነው።
አሁን በእስር ላይ የሚገኙት ተከሳሾች ግን ገና የፍርድ ውሳኔ ያላገኙና የክስ ሂደታቸው በፍርድ ቤት ላይ ያለ በመሆኑ ህጋዊው አሰራር ይቅርታ ሳይሆን የመንግስት ክስ ማቋረጥ ወይም የፖለቲካ ምህረት እንደሆነ ባለሙያው ያብራራሉ። በሌላ በኩል ሀገራዊ ችግሮችን በውይይት ለመፍታት ተስፋ ተጥሎበት የነበረው የሀገራዊ ምክክር ኮሚሽን የስራ ቡድኖች ስብሰባ ወደ ፍጻሜው እየደረሰ ባለበት በዚህ ወቅት ከባድ አሰራራዊና የይዘት ውዝግቦች ገጥመውታል። ኮሚሽኑ በአራቱ የስራ ቡድኖች መግባባት ላይ ተደርሷል ቢልም በርካታ ወሳኝ አጀንዳዎች ላይ ተመካካሪዎች ተቃውሞና የፍርሚያ አድማ ተከስቷል። በዚህ ጉዳይ ላይ የአዲስ አበባ ህጋዊ አቋም ውዝግብ አሁንም ቀጥሏል። በምክክሩ ወቅት ከፍተኛ ውጥረት የፈጠረው የአዲስ አበባ አስተዳደራዊና ህጋዊ አቋም ጉዳይ ነው። በቃለ ጉባኤው ላይ እንዲካተቱ ከተደረጉ ሁለት አማራጮች መካከል አዲስ አበባ ተጠሪነቷ ለፌዴራል መንግስት የሆነች ከተማ ትሆን፣ ተጠሪነቷ ለፌዴራል መንግስት ሆኖ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ይረጋገጥ የሚሉ አማራጮች የቀረቡ ሲሆን፣ ሁለተኛው አማራጭ በቃለ ጉባኤው መካተት የለበትም የሚሉ በርካታ ተመካካሪዎች ቃለ ጉባኤው ካልተስተካከለ አንፈርምም በማለት አድማ አድርገዋል። እንዲያውም አንዳንዶች ጉዳዩ እንዲያድርና በቀጣይ በሰፊው እንዲመከርበት ለኮሚሽኑ ጥያቄያቸውን አቅርበዋል። እንደ ኮሚሽኑ የውሳኔ አሰጣጥ መመሪያ አንድ አጀንዳ ጸደቀ ለማለት ቢያንስ 75 ተመካካሪዎች በስብሰባው መገኘት አለባቸው። በተጨማሪም በውሳኔው ላይ 75% የድጋፍ ድምጽ መገኘት አለበት። ሆኖም ኮሚሽኑ ስምምነት ላይ ተደርሷል ባላቸው ስብሰባዎች ላይ እነዚህን ቅድመ ሁኔታዎች በቆጠራ አለመረጋገጣቸውን ምንጮች ገልጸዋል። በተጨማሪም አንዳንድ ተመካካሪዎች ቃለ ጉባኤ ያልሰፈረበት ባዶ መዝገብ ላይ ፈርሙ በመባላቸው ሳይፈርሙ መቅረታቸው ነው የታወቀው። የአማራ ክልል ማህበረሰብ ተወካዮች ለኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያና ለአካባቢው ርዕሰ መስተዳድር አቶ አረጋ ከበደ ባስገቡት የቅሬታ ደብዳቤ የሚከተሉትን ከባድ አቤቱታዎች አቅርበዋል። ሀሳብን የመናገር ዕድል ፍትሐዊ አለመሆን፣ ማንነትና አቋምን መሰረት ያደረገ ጫናና ማስገደድ፣ ተመካካሪዎች አቋማቸውን እንዲቀይሩ የሚደረጉ አካላዊና ጽሁፋዊ ጫናዎች፣ የአወያዮችና የምሁራን ፓናል አባላት ገለልተኝነትን ማጣት። ይህ ሁሉ ውዝግብ እንዳለ ሆኖ ኮሚሽኑ ከ8ቱ የስራ ቡድኖች የተመረጡ 120 ተመካካሪዎችን ያቀፈ የጋራ ማረጋገጫ ቡድን በማቋቋም ረቂቅ ምክረ ሀሳቦችን የማጣጣምና ለጠቅላላ ጉባኤ የማቅረብ ሂደቱን ለመቀጠል አቅዷል። በዛሬው መርሃ ግብራችን የተመለከትናቸው ሁለቱም ሀገራዊ ጉዳዮች የሚያሳዩት አንድ ዋና እውነት አለ። ሀገራችን ኢትዮጵያ ያለችበትን የፖለቲካና የማህበራዊ ውጥረት በይስሙላ ስምምነቶች ወይም በቅድመ ሁኔታ በተሸበቡ የይቅርታ ሂደቶች በቀላሉ ሊፈታ እንደማይችል ነው። በአንድ በኩል በእስር ላይ የሚገኙ ፖለቲከኞችና ጋዜጠኞች የህዝብን ጥያቄ ወንጀል ነው ብሎ መቀበል ከእስር ከመውጣት ይልቅ ህጋዊና ፖለቲካዊ ምህረት መጠየቃቸው፣ በሌላ በኩል ደግሞ በሀገራዊ የምክክር ሂደት ውስጥ የተካተቱ ተመካካሪዎች በሂደቱ ገለልተኛና በቃለ ጉባኤዎች ይዘት ላይ እምነት በማጣታቸው ፍርሚያቸውን ማንሳታቸው ሀገሪቱ እውነተኛ አሳታፊና ፍትሐዊ የፖለቲካ መፍትሄ እንደሚያስፈልጋት ቁልጭ አድርጎ የሚያሳይ ነው። ወደፊት የሚኖሩ አዳዲስ መረጃዎችና ሁኔታዎችን እየተከታተልን የምናቀርብላችሁ ይሆናል። እስከዚያው ግን መልካም ጊዜ